ስሪላንካ ነዳጅ ለመቆጠብ ሮብን የእረፍት ቀን አድርጋ አወጀች። የስራ ቀናትም ወደ 4 ቀናት ዝቅ ብሏል። ሳሪስ ቲቪ ላይ ትገኛላችሁ። የነዳጅ ዋጋ እንዴት ነው የሚለውን ነገር አንዳንድ ነገሮችን ምነግራችሁ ይሆናል። ታዲያ ነዳጅ ኢትዮጵያ ውስጥ ደግሞ የት ቦታዎች እንዳሉና አሁን ላይ የነዳጅ ሁኔታ ወደ ምን እያመራና ከየት ወዴት እየሄደ እንደሆነ አብራችሁ በመቆየት ሙሉ መረጃ ማግኘት ትችላላችሁ ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ። በኋላ ሰብስክራይብ ማድረጋችሁ ስለማይቀር ገና ካሁኑ ሰብስክራይብ ብታደርጉ ይሻላችኋል። ቲክፋ ኢትዮጵያ ነው እንግዲህ ይህን መረጃ ያደረሰን። ስሪላንካ ነዳጅ ለመቆጠብ ሮብን የእረፍት ቀን አድርጋለች ማለት ነው። እንደሚታወቀው ቅዳሜና እሁድ ናቸው ብዙ ጊዜ የእረፍት ቀን የሚታሰቡት ማለት ነው። ስሪላንካ ግን ነዳጅ ከመቆጠብ አንጻር ወደ ሮብን የእረፍት ቀን አድርጋለች ማለት ነው። የመካከለኛው ምስራቅ ጦርነትን ተከትለው የነዳጅ ዋጋ በአንድ በርሜል $100 ገብቷል። ስለዚህ ይህንን ለመከላከል ብላ ነው እንግዲህ ይህንን አዋጅ እያወጀችው ማለት ነው። የእኛም ጠቅላይ ሚኒስተር ነዳጅ ቆጥቡ ብለውናል ማለት ነው። በመቀጠል በኢትዮጵያ ውስጥ ድፍድፍ ነዳጅ ወይም ክሩድ ኦይል እና የተፈጥሮ ጋዝ ያለባቸውን በጂኦሎጂ ጥናት የተለዩ 5 ዋና ዋና ተፋሰስ ቦታዎች እነግራቸዋለን። የወደፊት ተስፋችን እነሱ ናቸው ማለት ነው። እስካሁን የተደረጉ ፍለጋዎች ነዳጅና ጋዝ መኖራቸውን በተጨባጭ የተረጋገጡና ከፍተኛ ተስፋ የሚጣልባቸው ቦታዎች የሚከተሉት ናቸው። አንደኛ የኦጋዴን ተፋሰስ፣ ይህም ሶማሌ ክልል የሚገኝ ሲሆን ይህ በኢትዮጵያ ውስጥ ትልቁና በስፋት ጥናት የተደረገበት ተፋሰስ ነው። ካሉብ እና ሂላላ በእነዚህ ቦታዎች ከፍተኛ የተፈጥሮ ጋዝ ክምችት መኖሩ ተረጋግጧል። የት? ኦጋዴን ሶማሌ ክልል። በተጨማሪ በሂላላ አካባቢ የሙከራ ድፍድፍ ነዳጅ ምርት ቴስት ፕሮዳክሽን ተጀምሮ እንደነበር ይታወቃል። ኤልቁራን በዚህ አካባቢ የድፍድፍ ነዳጅ ምልክቶች ክምችቶች እንዳሉ በጥናት ተመልክቷል ማለት ነው። ወደ ሁለተኛው እንሄዳለን። ጋምቤላ ተፋሰስ ጋምቤላ ክልል ላይ ይገኛል። ይህ ተፋሰስ በጂኦሎጂ ጥናት እንደተረጋገጠው ከሆነ ከደቡብ ሱዳን የነዳጅ መስኮት ጋር ተመሳሳይ ባህሪ ያለው ማለት ነው። እዛ ይገኛል ማለት ነው። በዚህ አካባቢ የሚገኙ የድንጋይ ንብረቶችን ነዳጅ የመያዝ ከፍተኛ እድል እንዳላቸው የሚታመን ሲሆን የተለያዩ ዓለም አቀፍ ኩባንያዎች በቦታው የቁፋሮ ፈለጋቸውን ሲያደርጉ ቆይተዋል ማለት ነው። በሶስተኛነት ደግሞ የአባይ ተፋሰስ አማራና ኦሮሚያ ክልል ላይ ይህ ተፋሰስ ሰሜን ሸዋ፣ ምስራቅ ምዕራብ ጎጃም እንዲሁም በወለጋ አካባቢ ያጠቃልላል ማለት ነው። በዚህ ሰፊ ተፋሰስ ውስጥ የሚገኙት ሴዲመንተሪ ሮክ ደለል ድንጋዮች ነዳጅ የማመንጨት አቅም እንዳላቸው ጥናቶች ያሳያሉ ማለት ነው። በተለይ የሰሜን ሸዋ አካባቢዎች የነዳጅ ፍለጋ ስራዎች ሲከናወኑ ቆይተዋል ማለት ነው። በአራተኛ ላይ ደቡብ ምስራቅ ሸለቆ ደቡብ ኢትዮጵያ ላይ ማለት ነው። ይህ ተፋሰስ ከኦሞ ወንዝ ተፋሰስ ተነስቶ እስከ ኬንያ ድንበር ድረስ ይዘልቃል ማለት ነው። በኬንያ በኩል ቱርካና በተሰኘው ቦታ ነዳጅ መገኘቱን ተከትሎ በኢትዮጵያ በኩል ባለው የስምጥ ሸለቆ ክፍል በተለይ በኦሞ አካባቢ ተመሳሳይ ነዳጅ ክምችት ሊኖር እንደሚችል ትልቅ ግምት በመስጠት የፍለጋ ስራዎች የተከናወኑ ይገኛሉ። በመጨረሻም 5ኛ ላይ የምናገኘው በመቀሌ ተፋሰስ ትግራይ ክልል ውስጥ ሲሆን በትግራይ ክልል የሚገኘው ይህ ተፋሰስ የነዳጅ መገኛ ሊሆን የሚችሉ የድንጋይ አይነቶች ያሉበት ነው። ምንም እንኳን እንደ ኦጋዴን ተፋሰስ ሰፊ ባይኖርም ለዘርፉ ፍለጋ ተስማሚ ከሚሆኑ ኢትዮጵያ ቦታዎች አንዱ ተደርጎ ይወሰዳል። ምርጡ ፕሬስ ነው ይህንን መረጃ ያደረሰን ማለት ነው። ይህንን ፕሮግራም ሳዘጋጅላችሁ ኢቢኤስ ቅዳሜ ወይም እሁድ ፕሮግራምን ተጠቅም ያለው ፋናን፣ ቲክቫን መረጃዎችን ከነዚህ አደራጀላችኋለሁ ማለት ነው። ሳሪስ ቲቪ ላይ ትገኛላችሁ ማለት ነው። ወደፊት ሰብስክራይብ ማድረጋችሁ አይቀርም በእርግጠኝነት። ስለዚህ ወደፊት ሰብስክራይብ ማድረጋችሁ ካልቀረ ገና ካሁኑ ሰብስክራይብ አድርጋችሁ ቤተሰቡ ነው። ሳሪስ ቲቪ ይለያል ስላችሁ በምክንያት ነው። ሳሪስ ቲቪ